የጎማ ዥዋዥዌ ሰርቷል። ኤልሞ መጫወት ትፈልጋለች እንዴ? ግን እኮ የጎማ ዥዋዥዌ ላይ ወጥቼ አላውቅም። ስለዚህ ኤልሞ ለአቢ ያሳያታል። ግን እኔ ነኝ እኮ ቀድሜ ያየሁት። ግን እኮ ትክክል አይደለም። እኔ መጫወት ፈልጋለሁ። ኤልሞ መጫወት ይፈልጋል። እኔ መጫወት ፈልጋለሁ። ኤልሞ መጫወት ይፈልጋል። ይህ አያዋጣንም። አይ መጣላት አልፈልግም ኤልሞ። ለሁለታችንም ሚዛናዊ የሆነ ነገር መፈለግ አለብን። አቢና ኤልሞ ሁለቱም መጫወት ይፈልጋሉ አይደል? ስለዚህ ምናልባት አንድ ላይ ቢጫወቱስ? እንዴ ዥዋዥዌ መጋራት እንችላለን። ሀሳብ ነው ኤልሞ። እንጠጋጋለን። ወደዚህ ጠጋ እስቲ ጠጋ እንበል። በዚህ በኩል ቀስ እያልሽ እስቲ ተጠጊ። አዎ አባሽ ቆይ ይቅርታ ወደዛ ጠጋ በይ። ይህም እየሰራ አይደለም። የጎማ ዥዋዥዌ ለሁለታችንም አይበቃም። ነሽ እንውጣ። ተጣብቀናል። አሁን ምን እናደርግ? እርዱን! እባካችሁ እርዱን! አቶ ውድቻቅር ስላየን በጣም ደስ ብሎናል። ትንሽ እርዳን እባክህ። እሺ እስኪ ደግሞ በዛ ልሞክረው። አቢ ይቅርታ። እናመሰግናለን አቶ ውድቻቅ። ጎማው ላይ ምን ትሰራላችሁ? ሁለታችንም ዥዋዥዌ ላይ መውጣት ፈልገን ነበር፣ ግን ለሁለታችንም አልበቃንም። አዎ ምናልባት ኤልሞና አቢ ዥዋዥዌ ብትገባቸው። አይደለም እንደዛ አይደለም። እንዴ እናንተማ ልጆች ናችሁ፣ መጫወት አለባችሁ። አሁን ማድረግ ያለባችሁ እናንተ በተራ መጫወት ነው ያለባችሁ። አንደኛው ሲንዠዋዥው አንደኛው መግፋት ነው ያለበት። እንደዛ ነው መጫወት ያለባችሁ በየተራ። አዎ ጥሩ ሀሳብ ነው አቶ ውድቻቅ። ስለዚህ አቢና ኤልሞ በየተራው መንዠዋዠው ይችላሉ ማለት ነው። ለሁለታችንም ተገቢ ይሆናል። ለምንድን ነው ቅድም ይሄን ያላሰብነው? እናመሰግናለን አቶ ውድቻቅ። ምንም አይደለም። አሁን ጥያቄው መጀመሪያ በዚህ ዥዋዥዌ ማን እንደሚጫወት ነው። እሺ ደግሞ አቶ ውድቻቅ እንድንወጣ ረድተኸናል። አቶ ውድቻቅ መጀመሪያ መጫወት ይገባዋል። እሺ አሁን እኔ ገፋሃለሁኝ። እሺ ግን ኤልሞ መግባት ይፈልጋል። እኔ ቀድሜ ብያለሁ። ቆይ አንዴ ለምን በየተራ አንገፋውም? በቃ አንቺ ጀመሪ አቢ። እሺ ኤልሞ እየጠበቀን። ቆይ አንዴ በርት ፍጠን በርት። ይሄ እንዳያመልጥ። ምንድነው አርኒ? ወደ ላይ ተመልከት። አይገርም? ወደ ላይ? አዎ ወደ ላይ ተመልከት። በጣም የሚገርም ነገር ነው። ዋው! ወደ ታች ደግሞ ተመልከት። አሁን ምንድነው የሚገርመው? የሚታመን ነገር አይደለም። ታይቶ የማይታወቅ ነገር። እንዴ ወደ ላይ ተመልከት። አሁን ደግሞ ምን አለ? ደግሞ ወደ ታች አርኒ እባክህ በአንድ ወስን። ወደ ላይ ነው ወደ ታች ነው ማየት ያለብኝ? ላይ ነው በርት፣ ላይ ነው። ታች ነው። ወደ ታች? ላይ ነው። ታች ወረደ። ላይ ታች፣ ላይ ታች፣ ላይ ታች፣ ላይ ታች፣ ላይ ታች፣ ላይ ታች፣ ላይ ታች። አርኒ ምንድነው የምታደርገው? ቆይ ወደ ላይም ወደ ታችም እያየው ነው፣ ግን ምንም ነገር የለም። አርኒ ምንም ነገር የሚታይ ነገር ስለሌለ ነው። ለልጆች ላይና ታች እንዴት እንደሆነ ላሳያቸው ነው። ወደ ላይና ወደ ታች?
አዎ እናም ለልጆቹ ስለ ላይና ስለ ታች እንዳሳያቸው ስላገዝከኝ አመሰግናለሁ። ውይ አርኒ ወደ ላይ ብታይ ይሻላል በርት። አይ አርኒ ካሁን በኋላ ወደ ላይ አላይም። አይ በርት ግን አንዴ ማየት አለብኝ። ማየት የለብኝም በቃ። ለምን ብዬ አላይም? አሁን እኮ ሁሉም ልጆች ወደ ላይና ወደ ታች ያላቸውን ልዩነት ያውቃሉ። ስለዚህ አላይም። ግን በርት አንድ በጣም ትልቅ የሆነ ወፍ ከሰማይ እየወደቀ ነው ያለው። ወይ አርኒ እየቀለድክ ነው አይደል? ተው እንጂ። የእውነት አንድ በጣም ትልቅ ወፍ ከሰማይ እየወደቀ እንደሆነ እንዳምን ነው የምትፈልገው? ግን መቼም ላምን አልችልም። አዎ ወደ ላይ እንድታይ ነግሬ ነበር በርት። ይቅርታ የኔ ልጅ፣ ቦታ ጠፍቶብኝ ነው። ወደ ላይ ወዴት ነው? እሱ ወደ ታች ነው። ወደ ላይ ማለት በዚህ በኩል መሆኑን ረሳው እንዴ? በርት ሁል ጊዜ ማታ አልጋ ላይ ይታዩኛል ምስሎች በሀሳቤ ላይ። ምን ነቃ በል እንበራለን በአጋጣሚዎቻችን ቁም ነገርና መዝናናት እንገበያለን። አብረን ብዙ አጋጣሚዎችን እናያለን። የበርትና አርኒ አጋጣሚዎች። አርኒ እንዴት ነው? በጣም ደስ የሚል ቀን ነው አይደል? አሪፍና ዝም ያለ ቀን ታሳልፋለህ። አሁን እንቅልፌን ልተኛ እስኪ ይመስለኛል በርት። ይኸው ልክ ከኛ ስር የሆነ ነገር ዋሻ እየቆፈረ ነው። የሚገርም ነው። ስማኝ፣ ይሄማ የሆነ አይነት እንስሳ ነው። ምናልባት ፍልፈል ይሆናል። ምን አልክ አርኒ? እነዛ ናቸዋ። እንዲሁም ብዙ ጸጉር ያላቸው እንስሳቶች መሬት ውስጥ የሚኖሩት እና ዋሻ የሚቆፍሩት። እሺ ያዝኩት። ጓደኛዬ ዳኪ። ማንኪያ ነው ግን መቆፈር አለብኝ። ፍልፈል ነው፣ አውቄው ነበር። አንዴ ጠብቀኝ አቶ ፍልፈል፣ እባክህ ቁም። የምወደው ዳኪ ጉድጓድ ውስጥ ገብቶብኝ ነው። ዳኪ እዚህ ነህ ለካ። ወይኔ ዳኪ። በርት ተነስ። ምንድነው? ከስራችን ዋሻ እየቆፈረ ያለ ፍልፈል አለ። ጓደኛችን ዳኪ እዛ ውስጥ ወድቋል። ቶሎ ብለን ዳኪን ከዛ ውስጥ ማውጣት አለብን። ወይ አርኒ፣ አንተ ደግሞ ዝም ብለህ በምናብ ትሄዳለህ። ለምን ዝም ብለህ ዘና አትልም? ቆይ በርት ወይ አሃ፣ ምናልባት የቢራቢሮ መረብ ዳኪ ላይ እንድደርስ ይጠቅመኛል። ጓደኛዬ ዳኪ የት ነህ? መቆፈር አለብኝ። አሃ፣ አንተ ነህ እንዴ? ምን እያደረግክ ነው? ዳኪን ከዋሻ ውስጥ ለማውጣት እየሞከርኩ ነው። አሃ፣ ይቅናሽ። እኔ መቆፈር አለብኝ። መቆፈር። እሺ፣ አሁን ደግሞ ምን ቀረ? አቶ ፍልፈል፣ ለምንድን ነው ይህን ሁሉ የምትቆፍረው? ምክንያቱም ሚስቴና እኔ 4 መንትያ ልጆችን ወልደናል። 4 ሕፃናት ማለት ነው። ትልቅ ቤት ያስፈልገናል። ትልቅ የሕፃናት ክፍል መቆፈር አለብኝ። ምን? ስለዚህ አባት ነህ። የምትወደው ሲጠፋብክ ምን ያክል እንደምትጨነቅ ታውቃለህ። ለአንድ ደቂቃ መቆፈር ማቆም አትችልም ማለት ነው ዳኪን እስከማገኝ ድረስ? እሺ፣ እሞክራለሁ። ዳኪ አሁን ሳስበው ቁፋሬን ማቆም አልችልም። ሲገርም መቆፈር አለብኝ። ስለዚህ የምትወደው ሲጠፋብህ ምን ያክል እንደሚያስጨንቅ ታውቃለህ። በርት አርኒ፣ ምንድነው የመሰልከው? ምን ተፈጥሮ ነው? ቆይ አንዴ፣ ያንን ፍልፈል በምናብህ እየሳልክ አልነበረም ማለት ነው? አይደለም በርት፣ ዳኪ እውነትም እዚህ ዋሻ ውስጥ ወድቋል። ፈራው በርት፣ ሁለተኛ ላላየው እችላለሁ። ስለዚህ ምን እየጠበክ ነው? እኔ አሁን ወደ ታች ሄጄ ዳኪን እረዳዋለሁ። ግን እንዴት ወደ ታች ልውረድ? ዋው! ወይኔ ጉዴ! አሁን ዳኪን ብቻ አይደለም በርትንም ማድረን አለብኝ። አርኒ፣ ዳኪዬ እዛ ውስጥ እየታየኝ ነው መሰለኝ። ልክ ነህ በርት፣ ግን ይሄ መረብ እዛ ውስጥ የሚደርስ አይመስለኝም። እንዴት ልንደርስበት እንችላለን? በመተባበር ጓደኛዬ። እግሬን ያዘው እንደሱ። አዎ፣ ትንሽ እሺ፣ ወደ ላይ። ውይ ጨንቆኝ ነበር ዳኪ። አደረግነው በርት፣ አዳንከው። መቆፈር እነዚህን የሚያማምሩ የፍልፈል ግልገሎች አየሃቸው አርኒ? ኩቺኩ። ውይ በጣም ነው የሚያምሩት።
አርኒ የዳክዬውን ድምፅ የወደዱት መሰለኝ። ልክ ነበርት። ስማ ዳኪ፣ እስቲ በድምፅ ዘምርላቸው። ስኩዝ 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 ስኩዝ። አንተ ማብረበል በርት። እሺ። ስኩዝ ስኩዝ ስኩዝ። ስማኝ፣ ይህንን ዳክዬ ልጆች ወደውታል በጣም በጣም። ደህና ደር በርት። ደህና ደር አርኒ። ሰላም ሰላም። አባዬ አባዬ! ምን ሆነሃል ኤልሞ? እስኪ አባዬ አባዬ፣ ሁሉም ነገር ተበላሽቷል። አሁን እንዴት ነው ኤልሞ ነገ ትምህርት ቤት የሚሄደው? አባዬ ምን ሆነሃል ኤልሞ? ና ወደዚህ ና፣ ቶሎ በል አባዬ። ይኸው ተመልከት አባዬ፣ ለኤልሞ ትምህርት ቤት የሚያስፈልጉት ነገሮች በሙሉ ቦርሳው ውስጥ አይበቃውም። አዲስ ቦርሳ ያስፈልጋል ማለት ነው ኤልሞ? አዎ አባዬ፣ ኤልሞ አዲስ ቦርሳ ያስፈልገዋል። ኤልሞ አዲስ በጣም ትልቅ ቦርሳ ያስፈልገዋል። እሺ ኤልሞ፣ ማታ ላይ ወደ ገበያ ሄደን አዲስ የትምህርት ቤት ቦርሳ እንገዛለን። እሺ። ሰላም አጎቴ። ሰላም ፒኩ፣ እንዴት ነሽ? ደህና ነኝ አጎቴ፣ አንተ እንዴት ነህ? እኔም ደህና ነኝ። ሰላም ኤልሞ። ሃይ ፒኩ። ኤልሞ ተመልከት፣ አዲሱን የእርሳስ ማስቀመጫ ሳጥኔን ተመልከት። ከማይ ጋር ገዝተነው የመጣ ነው። ያምራል አይደለ? ይሄው ቆንጆ ነው። ወይ ፒኩ፣ ይሄ በጣም ያምራል፣ ቆንጆ ነው። እና ደግሞ ስከፍተው ዘፈን ይጫወታል። በእውነት ያምራል አይደለ ኤልሞ? አዎ ፒኩ፣ በጣም ያምራል። ነገ ወደ አዲሱ ክፍል ይዤው እመጣለሁ። በቃ ኤልሞ፣ ነገ እንገናኝ። እማዬ ውጪ እየጠበቀች ነው። እሺ፣ ነገ እንገናኝ። በቃ ቻው ኤልሞ። ቻው አጎቴ። እሺ፣ ቻው ቻው ፒኩ። የኤልሞ እርሳስ ማስቀመጫ አያምርም፣ ዘፈን ራሱ የለውም አባዬ። የኤልሞ እርሳስ ማስቀመጫ ምንም አያምርም። አባዬ፣ ኤልሞ ዘፈን የሚዘፍን የእርሳስ ማስቀመጫ ይፈልጋል። ግን ኤልሞ አሁን ትልቅ አዲስ ቦርሳ ሊገዛልህ አይደል እንዴ? አዎ፣ ግን ኤልሞ ሁለቱንም ነገር ነው የሚፈልገው። አዎ ኤልሞ፣ እናትና አባት ያላቸው ገንዘብ የእርሳስ ሳጥን ወይንም ቦርሳን የሚገዛው። አሁን ይበልጥ ልጄ ከሚያስፈልግህና ከማያስፈልግህ መካከል መምረጥ ይኖርብሃል ማለት ነው። ተረድተኸኛል ኤልሞ? አባዬ፣ ኤልሞ እኮ የእርሳስ ማስቀመጫ ሳጥኑን በጣም ወዶታል። ኤልሞ፣ እኔ ላንተ ስለ ኤሊና ስለ አንድ ጥንቸል ተረት እነግርሃለሁ። ማዳመጥ ትፈልጋለህ? ተረት? አዎ አባዬ፣ አዎ። ኤሊውና ጥንቸሉ በሁለቱ መካከል ሩጫ ነበር። ከሩጫው አንድ ቀን በፊት አሰልጣኛቸው ለሁለቱም የሩጫ ጫማ ግዙ ብሎ ገንዘብ ሰጣቸው። ለነገው ሩጫ እንዲጠቅማቸው ጥንቸሉና ኤሊው ወደ ስፖርት ቤት ሄዱ። ከዛ ኤሊው መሮጫ ጫማውን ቶሎ መረጠ። ጥንቸሉ ግን በጣም የሚያምር መነጽር አየ። መነጽሩን ሞከረው እና መነጽሩን ወደደው። እናም ምን አሰበ? መነጽሩንም ጫማውንም አንድ ላይ ገዛለሁ ብሎ አሰበ። ግን የተሰጣቸው ገንዘብ ከሁለት አንዱን ብቻ ነበረ መግዛት የሚችለው። ኤሊውም ጥንቸሉ ምን ያህል ብልጥ እንደሆነ አይቶ እሱም መነጽሩን መግዛት ፈለገ። እኔም ያስፈልገኛል ብሎ አሰበ። ግን አሰልጣኙ የመሮጫ ጫማ ለሩጫው እንደሚያስፈልግ የተናገረውን አስታወሰ። ኤሊው ጫማውን፣ ጥንቸሉ ደግሞ መነጽሩን ገዝተው ወደ ቤታቸው ሄዱ። በቀጣዩ ቀን ጥንቸሉ በጣም ዘንጦ ነበር፣ ግን ካለ ጫማው መሮጥ አልቻለም ነበረ።
በተደጋጋሚ ከወደቀበት እየተነሳ እግሩን እያሻሸ ትንሽ ያርፍ ጀመረ። ኤሊው ግን የመሮጫ ጫማውን ለብሶ ስለነበረ ያለማቋረጥ እየተራመደ ነበር። ሩጫውን ጥንቸሉ ወደ ኋላ ስለቀረ ኤሊው አሸነፈ ማለት ነው። ዋው አባዬ፣ ኤሊው በጣም ብልህ ነው። ለውድድሩ የሚያስፈልገውን ነገር ነው የገዛው። በጣም ብልህ ኤሊ ነው አይደል አባዬ? ስለዚህ ኤልሞ አሁን ላይ ስለሚያስፈልግ ነገር አስበህ ብቻ ቅድሚያ ስጠው ማለት ነው። አሃ እሺ አባዬ፣ ኤልሞ ያስብበታል። አባዬ! አቤት ኤልሞ። አባዬ አሁን ኤልሞ ወስኗል። ስለዚህ ምን እናድርግ? የእርሳስ ማስቀመጫውን ወይንስ ቦርሳውን እንግዛ? ቦርሳው ለኤልሞ በጣም ትንሽ ነው። ይሄ ማለት ኤልሞ አዲስ ቦርሳ ያስፈልገዋል ማለት ነው አባዬ። የእርሳስ ማስቀመጫው ደግሞ ለሌላ ጊዜ ይገዛል። በጣም ጥሩ ኤልሞ፣ ትክክለኛውን ነገርን የመረጥከው ኤልሞ። ሁል ጊዜ በመጀመሪያ የሚያስፈልግህን ነገር ነው መምረጥ ያለብህ አይደል? አመሰግናለሁ አባዬ።